እሺ የልዑል እናት የልዑል እናት ወይ ሀቡዬ እንዴት አመሸሽ? እንዴት ነሽ? ሰላም ነው አለኝ። ሰላም ነሽ? እግዚአብሔር ይመስገን ደህና ነኝማ። አለን። ሰላም ነው እግዚአብሔር ይመስገን። እሺ የልጅሽ አባት ሊመጣ ወሰነ? ሀቡዬ እንግዲህ አንቺን በውስጥ አወርተሽው ያለውን ነገር ሰምተሻል። በውስጥ እናውራ ነው የሚለው። እኔ ደግሞ በውስጥ አላወራም። አይ በውስጥ እናውራ ነው የሚለው እኮ አሁንም እኮ ነገርኩት እኮ ለአንቺም ለሱም ነገርኩ። እኔ በውስጥ አላወራም። በውስጥ የሚያወራ አካል ጋር መሄድ ትችላላችሁ። በውስጥ ሲቀጥል ምንም ማለት እኔ እዚህ ጋር ፊት ለፊት ነው ያወራሁት። በውስጥ ምናምን የሚወራ ጉዳይ አይደለም። ይኸውልሽ እሱ ያለውን ቮይሱን ፎርዋርድ ሱዛና ይኒና ቴንክ ዩ ማይ ላቭ እሱ ያለውን ፎርዋርድ አድርጌልሻለሁ። ፊት ለፊት ነው ያወራሁት። ስለዚህ እሱ በውስጥ የሚለው ምክንያቱም የመለስኩለትን ወጥቶ መናገር የመለስኩለትን ምላሽ ሰምተሻል አይደል ማሬ? የመለስኩለት ምንድነው እሷ መታ እዚህ ጋር ሚዲያ ላይ ወጥታ ነው ቤት ገብታ ሱዛና ቴንክ ዩ ማይ ላቭ ሁለት ሻርኬን ሙይልኝ የኔ ፍቅር ካለሽ ሁለት ሻርክ ሙይልኝ ጋላሪን ኪሱ ሞልቷል ኦልሬዲ። ልንገርሽ አንድ ነገር ያለኝ እሱ በውስጥ እንጨርስ እኔ እዛ ጋ መናገር አልፈልግም መጥቼ ላይቭ ላይ አለ ሲል ኦኬ። እሷ ላይቭ ላይ መታ የተናገረችው አንደኛ የኢትዮጵያ ሕዝብ እንዲፈርዳት ትፈልጋለች። እኔ ኦቲዝም ልጅ ይዤ ኢትዮጵያ ተቀምጬ እሱ ዱባይ ከተለያዩ ሴቶች ጋር ይፈነጫል፣ ላይፉን ኢንጆይ ያደርጋል። እኔ ደግሞ እዚህ ጋር ልጄን ይዤ ኦቲዝም ልጅ ይዤ ኢትዮጵያ ውስጥ ተቸግሬያለሁ ብላ ሚዲያ ላይ ያወራችው አንተ ልጅህን እየረዳህ ከሆነ ሲምፕሊ ውሸቷን ነው፣ ልጅህን እየረዳው ነው በል። ካልሆነ ግን ለምንድን ነው ልጅህን የማትረዳው? ይህን ጥያቄ ጠየቅኩ። ይህን ጥያቄ መተህ መለስ። አይ በውስጥ አናግሪኝ፣ በውስጥ ኖ እኔ ውስጥ አልሄድም። ውስጥ የምትፈልግ ከሆነ ሄደ የምትጨርስበት ጨርስ። ካለበለዛ ግን አንተ ስላልቀረብክ ብዬ የእሷን ድምፅ አላፍንም፣ የመናገር መብቱን ሰጣታለሁ። መጀመሪያ ግን አክብሬ በሌለክበት አስተያየት አንሰጥም። የአንድ ወገን ሰምተን አስተያየት ስለማንሰጥ ተገኝ ብዬ ቮይስ አድርጌልሃለሁ። ካልተገኘክ ችግሩ ያንተ ነው። ስለዚህ መድረኩ ለአንቺ ክፍት ነው። እድሉን ሰተንሽ መናገር የምትፈልግ ነገር ካለ መምጣት ከፈለገ አሁንም መድረኩ ክፍት ነው። ሼር አድርጌለት ከፈለግሽ። አዎ ሀቡዬ አይ እሱ እዛ መጥቼ አላወራም ብሏል እና ያለውን ነገር ያው ባለፈውም ነግሬሻለሁ። ላይክ አሁን አንድ አመት ምናምን ሆኖታል። ምንም አይነት ነገር የለም ማለት ምንም አይልክልሽም። ልጁ እዛ ካልሆነ እናቴ ጋር ሆኖ አሳድጋለሁ ይላል። አንቺ ጋር ከሆነ ደግሞ ያው ምንም ልኮ አያውቅም። ለምን ታዲያ የሴቶች ጉዳይ አትሄጂም? እና ቤተሰቡ ጋር ሆኖ ማገዝ ከቻለ እኔ ጋር ሲሆን የማያግዝበት ምክንያት እኮ ውዴ ያው ከሀገር ውጭ ስላለ በሚል እኮ ነው። ማለት እንትኑን አካሄድ አላወቅኩትም። እሺ ከሀገር ውጭ ላለ ሰው ኦኬ። ቆልቦችን ቆይ እስኪ እንጠይቀው። ከሀገር ውጭ ያለ ሰው ሴቶች ጉዳይ ሄዳ ብትከስ ምንድን ነው የሚያደርጉልሽ? እስኪመጣ ነው ምንድን ነው? ለምን ሄደሽ አትጠይቂም? ሄደሽ ለምን አታማክሪያቸውም? አይከፈል ነፃ ነው። ሄደሽ ቀጥታ ገብተሽ እንዲህ ብለሽ ጉዳዩን ነግረሻቸው ከሀገር ውጭ ላለ ሰው ምንድን ነው የሚደረገው የሚለውን እኮ እነሱ ይነግሩሻል። አሁን እኛ ምን እንደሚደረግ ከሀገር ውጭ ላለ ሰው ህጉን ስለማናቀው አካሄዱን ስለማናቀው ሄደን ነው መጠየቅ ያለብን አለ። መረጃን ደግሞ ከምንጩ ነው ከቦታው። ሴቶች ጉዳይ ለምን ሄደሽ ይኸው እሱ ዱባይ እየኖረ እኔን ኢትዮጵያ ከኦቲዝም ልጅ ይዤ እያሳደግኩ 5 ሳንቲ አይልክልኝም። መላክ ካቆመ አመት ሆኖታል። ምንም ከዛ ምናልባት እነሱ በውጭ ጉዳይ ምናምን አድርገው በኤምባሲ ያለበት ሀገር ላይ እንዲጠየቅ ሊያድ የማድረግ ስልጣን ይኖራቸዋል፣ አቅም ይኖራቸዋል። ምን ይታወቃል? ወይ ቤተሰቦቹን መጥሪያ ሊደርሳቸው ይችላል። ሜቢ ምን ይታወቃል? ለምን አንሞክርም? አንቺ የት አካባቢ ነው የምትኖሪው? እኔ ከአዲስ አበባ ውጭ ነኝ። ከአዲስ አበባ ውጭ ነሽ? ፋሚሊ ጋር ስለምኖር ቤተሰቦችሽ ጋር ነው የምትኖሪው?
አዎ ከባድ ነው ደግሞ ክፍለ ሀገር። ቪዲዮ ትስራ። ለምን ቪዲዮ አትሰሪም? አዎ ላይክ አዲስ አበባ ላይ እኮ ቢሆን ብዙ አይነት እንትኖችም አሉ። በኤምባሲ ምናምን በኩል ብዙ ፕሮሰስ አለው ምናምን ብለውኛል። ግን ከዚህ በፊት ያው እንደዚህ ህግ እንትኑን ለማወቅ ጠይቄ ነበርና ሰው እሺ ምን አሉ? ብዙ ነው ያለው ፕሮሰስ። አንዲት ልጅ ላስረዳት እያለች ነው። እስኪ በዚህ መንገድ ያለፈች ከሆነች ካወቀች ታስረዳን። ቆይ ኢንቫይት አድርጊያታለሁ። ሜቢ እውቀቱ ካላት ይህ ነገር ደርሶባት ከሆነ ምን እንዳደረገች ትንገረን። አቡዬ እንዴት ዋልሽ? እንዴት ዋላችሁ? እንዴት ነሽ? ሰላም ነው አለው። እግዚአብሔር ይመስገን አለን። እሱ ዱባይ ነው የሚኖረው፣ እሷ ኢትዮጵያ ናት። አዎ እንደዛ ከሆነ እሱ አሁን ኤምባሲ ትሄድና የእሱን ፓስፖርት የእሱን ኤምራት አይዲ ይዛ ሄዳ ኤምባሲ ትከሳለች ማለት ነው። ኢትዮጵያ ዩናይትድ አረብ ኤምሬት ኤምባሲ ኢትዮጵያ ያለው ወይስ ውጭ? ኖ ውጭ ኢትዮጵያ ያለው ዩናይትድ አረብ ኤምባሲ ሄዳ እዛ ትከሳለች ማለት ነው። ከዛ በኋላ ቀጥታ ከዚህ ካለው ኤምባሲ ጋር እሱ ይጠራል፣ ይጠየቃል። ሀገር መግባትም ካለበት ይገባል ማለት ነው። ህጋዊ የጋብቻ ወረቀት ካላቸው። ኦኬ እሺ። የልዑል እናት ጠበቃ ወይ አቡዬ ጠበቃ ይኸውልሽ ትጠይቂያለሽ። እኔ የጠበቃ ቁጥር ሰጥሻለሁ። ኦኬ ሀቢባ ናት የሰጠችኝ ብለሽ ጠይቂው። ዩናይትድ አረብ ኤምሬት ኤምባሲ ሄጄ ባለቤቴ ዱባይ የሚኖር ለልጄ ምንም ነገር አይልክልኝም፣ እኔ ኦቲዝም ልጅ ይዤ ብቻዬን ተቸግሬ ነው ያለሁት እና ምን ዶክመንት ነው ይዤ ኤምባሲ ሄጄ መክሰስ ያለብኝ ስትዩ ማሟላት የሚጠበቅብሽን ዶክመንት ይነግርሻል። ህጋዊ የጋብቻ ወረቀት አላቸዋል። ህጋዊ ማሬት ሰርተክፌት አላቸዋል። ኖ የለንም እኮ አቡዬ። ምን ማለት ምስክርነት ምን ኤምባሲ እኮ ኧረ ኤምባሲ ያለ ጋብቻ ወረቀት ኤምባሲ ያለ ጋብቻ ወረቀት ምንም አያስተናግዱሽም። ግን ህጋዊ የጋብቻ ወረቀት ካለሽ እንደነገርኩሽ የጋብቻ ወረቀትሽን ትይዣለሽ፣ የእሱን ፓስፖርት ኤምራት አይዲ በዚህ በቀጥታ ትረጃለሽ። ኖ ወረቀት የለን። የጋብቻ ወረቀት ከሌለሽ ኤምባሲ ያለ ጋብቻ ወረቀት በፍጹም አያስተናግድም። እኔ ለስንት ጉዳይ ስንት ኤምባሲ ገብቻለሁ፣ በደንብ ነው የማውቀው። ጋብቻን የተመለከተ ነገር ያለ ጋብቻ ወረቀት፣ በዛ ላይ ውጭ ጉዳይ አቴስተት የተደረገ ማህተም የተመታ ምናምን ማለት ሰርተፊኬት ኦሪጂናልነቱን ውጭ ጉዳይ ሄደሽ ማህተም አስመትተሽ ጀርባው ላይ ያም ተረጋግጦ ነው የጋብቻ ወረቀት ከሆነ ራሱ አሁን በፎርጅድ አሰርቼ ሄዳለሁ እንዳትዪ አደጋ ውስጥ እኮ እንዳትል እኮ ነው የምነግራት። ኤምባሲ ወረቀት የለንም አቡዬ። አቴስት ካልተደረገ ይሄ እኮ ነው ችግራችሁ። ያለ ጋብቻ እንትን እያላችሁ እኮ ነው ችግሩ። ለምን አልተፈራረማችሁም ነበር? እዚህ አንድ ቤት ትኖሯል ነበር እንዴ? ዱባይ እያለሽ ኤምባሲ ሄዳችሁ አትፈራረሙም ነበር? አዎ አቡዬ 4 ዓመት ነው የኖርነው። ግን ያው ነገሮች ሲስተካከሉ ምናምን በቤተሰብ እዛው ሽማግሌ ተልኮ ምናምን ብሎ እንትን ስላለኝ ሽማግሌው ጉዳይ ይደርሳል። አረብ ሀገር ላይ የምትኖሩ ከወንድ ጋር አሁን አንድ ቤት እያንዳንዳችሁ እየሄዳችሁ ኤምባሲ ተፈራረሙ። ያለ ጋብቻ ወረቀት አትቀመጡ። ነገ የሚፈጠረውን አታውቁም። ይኸው 4 ዓመት አብራ ያለ ጋብቻ ወረቀት ኖራ ልጅ ይዛ ልጅ አርግዛ ገብታ ኢትዮጵያ ወልዳ ይኸው ተቸግራለች። አሁን ይኸው 5 እየላከላት አይደለም፣ ብቻዋን ልጅ ይዛ እየተቸገረች ነው። ያውም ስፔሻል ኒድ ልጅ። ለምንድን ነው ሴቶች አርቃችሁ የማታስቡት? ለምንድን ነው ሳር እንዳየ በሬ ፊትፊታችሁን ብቻ የምታዩት? ቤተሰቦቹን ለምን አልጠይቅም እያሉ። ስለዚህ አሁን ኤምባሲ እስቲ ጠበቃውን ጠይቂው። ኢንዚስ ኬዝ ምን ማድረግ አለብኝ ብለሽ እንዳረሰው አሁን ልላከልሽ። እሺ ስታናግሪው ሀቢባ ናት ቁጥርህን የሰጣችኝ ባይው። እሺ እሺ የቱ ጋር ነበር? እስኪ ሀይ በይኝ። ብዙ ሰው ስለሚያወራኝ ዋትሳፕ ላይ አስገቢኝ ምናምን እያሉ በእርዳታም በምንም ቁጥሬን ወስደው አላቅም። ያንቺ ስልክ የቱ ጋር እንዳለ እኔ ደግሞ ሴቭ አላደረኩም።
ሀይ በይን ከላይ እንዲመጣልኝ የጠበቃውን ስልክ እንድሰጥሽ አናግሪላት። አቡ ባሏን አናግሪላታለሁ። በውስጥ አነጋግሪን ነው የሚለው። እኔ እዚህ ጋር መጥቼ መናገር አልፈለምን። ዱባይ ላይ ብዙ ሴቶች ስለሚያውቁት እዚህ ገስት ላይ ገብቶ ካወራ እነዛ ብዙ የሚጀነጅናቸው ሴቶች ሚስት እንዳለው ልጅ እንዳለው ሊያውቁበት ነው። ዳት ኢዝ ዘ ሪዝን እዚህ ጋር መምጣት አይፈልግም። ገባችሁ? በውስጥ አነጋግሪን ያለው። እኔ ደግሞ በውስጥ አላናግርም ማንንም። እሷ እዚህ ጋር ነው መታ ችግሯን የተናገረችው። እዚህ ጋር መጥቶ ከተናገረ ይናገራል። ከዛ ውጭ አለቀ። እሱ ራሱ ችግር ነው የሚያወራብኝ። አክሲደንት ደርሶብኝ እስቲማራይ እንደዚህ ሆኖ የመኪናዬ እንትን እያለ አንድ ፎቶ ለጥፈሽ ቪዲዮ ስሪ ማሪ። ወይ ነቀላት እንዴ እኔን ሀይለ ማለት ዋትሳፕ ላይ ነቀላት ከዚህ ጋር አልመጣችልኝም እስካሁን። አቡዬ ወይ ደህና አደሩ። በቃ መልካም አዳር። አትጥፋ በላ። ከስንት ጊዜ በኋላ ተገናኘን። በጣም ጠፍተካል። አልጠፋም። እኔ እኮ ቢዚ ተወኛለሽ እያልኩ ነው እንጂ ብዙ ጊዜ እየመጣሁ ሜምበር እየሆንኩኝ ሀይ እያልኩሽ እሄዳለሁ፣ ግን አታነቢውም። ኮመንታ ላይም እኮ የሆነ ተለቅ ያለ ጊፍት ብትሰጥ እኮ አይት ነበር። እሰጣለሁ ኢንሻአላህ። እሺ አህመድ ይመችህ። ጎብዘክልኛል። በርታ እሺ። ኧረ እኔ በጣም ነው ደስ ያለኝ። ገና ማሚ ደውላ ስጠራኝ ማለት ነው ሰርፕራይዝ ሲደረግ ወደው ነው ላንች ቦይስ ያረኩልሽ። የዛን ቀን ጎበዝ አንበሳ ጎበዝ፣ በርታ። ከዚህ በላይ አድገህ የራስህን ቢዝነስ ከፍተህ ለማየት ያብቃህ ኢንሻአላህ። አላህ ጋራ ሁሌም እንደምልክ ስራ ገንዘብ ያዝ ኢንሻአላህ። ስራ ላይ ብቻ ትኩረት፣ ሴቶች እንዳያታልሉ እሺ። ኧረ እሺ አቡዬ አደራህን ሴቶች እና በጣም ነው የማመሰግነው የኔ እናት። ይሄ ሁሉ የሆነው ነው ካላህ በታች ባንቺ ነው እና አላህ ያክብርሽ። አሚን ወንድሜ፣ በርታ ጎብዝ። ለኔ ያ ነው ከምን በላይ የሚያስደስተኝ። ጎብዘ በርትተክ ትልቅ ደረጃ ደርሰክ ማየት ነው እና ዱባይ ላይ ሴቶች በጣም ብዙ ስለሆኑ እንዳትታለል በሴት እና እንዳትደናቀፍ ከአላማ አንተ አላማክ ህይወትክን መቀየር ልጅክን ማሳደግ ነው አላማክ። ኢትዮጵያ ልጅ እንዳለክ እንዳትረሳ እሺ። ስለዚህ አላማክ መለወጥ ነው። እሺ አቡዬ ጎበዝ በርታ። እሺ አቡዬ አንቺንም አላህ ያሽርልኝ። እንግዲህ አሚን አሚን። መልካም አዳር። እሺ አቡዬ አመሰግናለሁ። ቤት ስለጋበሽኝ እሺ ብዬ እናመሰግናለን። ጋይስ ያ ፐርፊውሙን ሳያስተዋውቁ ኔትወርክ ነቅሏቸው ነው። አላስተዋወቁም እኮ ቆይ ይኸው አለችኝ ልላክላት። ያውልሽ ይሄ ጠበቃና የህግ ባለሙያ ነው። ስልክህን ሀቢባ ናት የሰጠችኝ እና እንደዚህ አይነት ኬዝ ገጥሞኝ ሴቶች ጉዳይ ወይስ ኤምባሲ የት ነው ሄጄ መክሰስ ያለብኝ? ሄጄ ለመክሰስስ ምን ዶክመንት ነው ማሟላት ያለብኝ ብለሽ ጠይቂው እሺ።